ጋይስ እስከ ሰኔ 30 2018 ዓ.ም ድረስ ጠብቃችሁ እነ መንሱር ጀማል ላይ ህዝቡ ሰላማዊ ሰልፍ እንደወጣው እናንተም ኢትዮ ቴሌኮም ላይ ሰላማዊ ሰልፍ መውጣት ያለባችሁ ይመስለኛል። ምክንያቱም የኢትዮ ቴሌኮም አክሲዮን ገዝታችሁ እስካሁን ድረስ የባለቤትነት ማረጋገጫ ሜሴጅ አልመጣላችሁ፣ እንዲሁም የትርፍ ክፍፍል ምንም ነገር ያላገኛችሁ እስከ ሰኔ 30 ጠብቃችሁ እናንተም ሰላማዊ ሰልፍ መውጣት ያለባችሁ ይመስለኛል። ኦኬ ልክ እነ ሰራዊት ፍቅሬ ላይ ህዝቡ ሰላማዊ ሰልፍ ወጥቶ በኋላ በፍትህ ጉዳዩ በፍትህ ሂደት ውስጥ እንዲሆን እንዳደረጉት እናንተም እንደዛ ማድረግ ያለባችሁ ይመስለኛል። እናላችሁ ቀላል አይደለም እኮ ትንሽም ብር ቢሆን ያሳዝናል። እና በዚህ ጉዳይ ላይ አስቡበት። ምናልባት ከሰርኩ ሊላችሁ ይችላል፣ ምንም ትርፍ የለም ሊላችሁ ይችላል። እንደዚህ ዋጋ እየተጨመረም ማለት ነው የሚለው ነገር አይታወቅም ወደፊት ሰኔ 30 ላይ ማለት ነው። እና ለማንኛውም እስከ ሰኔ 30 ቢያንስ ስለ ትርፍ ክፍፍሉ የሆነ ሪፖርት ነገር ካልነገራችሁ፣ ፓብሊሳይዝ ካላደረገ ወይም ደግሞ የሆነ ነገር አካውንታችሁ ውስጥ ጣል ካላረገላችሁ ንቁ። ኦኬ እናንተም ሰላማዊ ሰልፍ መውጣት ያለባችሁ ይመስለኛል። ይሄን ልነግራችሁ ብዬ ነው። መልካም ቀን።